sabagara balatu sabagara galana oromo lamikiya kotare chabana ተመልካቾቻችን እንኳን ለኢሬቻ በዓል በሰላም አደረሳችሁ። የከተማችን ላይ ወተን የተለያዩ የመዲናችን ነዋሪዎችን ሴት ልጅ ወንድ ጋር ለትዳር ብትጠይቅ ምን ችግር አለው ወይም ደግሞ እናንተ ስሜታችሁ ምንድነው የሚለውን እንጠይቃቸዋለን። ይሄንን ያነሳንበት ምክንያት አለን። እስቲ ከሰዎቹ ምላሽ በኋላ ደግሞ ምክንያቴን አስረዳቸዋለሁ። ወደ እነሱ እንለፍ። እኔ ተከስተፋል አሉላ ጽዮን ባላለው ዮዲት ማለት የተለመደው ወንድ ነው የሚጠይቀው በባህላችን ማለት ነው። ሴት ልጅ ሄዳ የጠየቀችበት ጊዜ በጣም አነስተኛ ሊሆን ይችላል። ነገር ግን ሴት ልጅ ከጠየቀች የኮንፊደንሷን ነው የሚያሳየው፣ በራሷ መተማመኗን ነው የሚያሳየው። ኖ አይሆንም በጭራሽ ማይሆን እንዴ ወንድ እኮ ባህላችን አለ ፕሮቫይደር ነው እንዴ ወንድ ልጅ ነው ያው ፕሮቫይድ ማድረግ አለበት እሱ አይደለ አባወራ አይደለ እንዴ አሁን ጊዜው ምንም ችግር የለው አንቺም ትጠይቂያለሽ ወንዱም ይጠይቃል ስለዚህ ተግባብቶ የሚኖር ስለሆነ ችግር የለው ሴት ልጅ በትዳር ብትጠይቀኝ ይሄ የማይመስል ነገር ነው አልተለመደም ኢትዮጵያ ውስጥ ሴት ልጅ ወን ብላ ትዳር ጠይቃ መታም አታውቅም ሲጀመር ጠያቂ ወንድ ልጅ ነው ሲጀመር ወንድ ልጅ ነው ሽማግሌ ልኮ በክብር በስነ ስርዓት እንጂ የሚጠይቀው ሴት ልጅ እኔ ህልም ነው የሚሆንብኝ የእውነት አሰሻል ሴታት ይጉል አይፈልግ ሴት ልጅ መታ ለትዳር ብትጠይቀኝ አሁን እኔ እንዴ ቀልድ ነው የሚመስለኝ እውነት ነው ውሸት ነው የትዳር ጥያቄ በእኔ እንጃ ማለት እንደዚሁ በኖርማል ይጠየቃል እንጋባ የሚል ነገር ሊኖር ይችላል ግን እንደዚህ አሁን ሰው በሚያውቀው ደረጃ ሰው ሰብስበው ምናምን እንጋባ የሚለው ብዙ ጊዜ ወንድ ነው መስለኝ እንደዛ ነው የተለመደው እንደ ባህልም ቢሆንም ደስ የሚለው እንደዛ ነው ሴት ልጅ ወንድ ልጅም ብትጠይቅ አንደኛ ያልተለመደ ነገር ነው ስለዚህ የሚበረታታምና ያው ወንዶችና ሴቶች አሚን እኩል የሚሆኑበት ነገር ነው ብዬ አስባለሁና ያው የተለመደ አይደለም ግን ያው አሪፍ ሀሳብ ዘመናዊነቱ መኖሩ ጥሩ ነው ሴት ልጅ ያሰበችውን የፈለገችውን ማድረጓ ትክክል ሆኖ እንዳለ ግን እኔ እንጃ እኔ አዎ አስተዳደጋችንም እንደዛ ያያየን ስላላደግን አዎ ግዴታ ወንድ ነው እሱ ነው ስቴፕ አፕ ማድረግ ያለበት ቀደም ፍቅር ማለት ደግሞ ያው የጋራ ነገር ስለሆነ እሷ በተጠይቅ እኔ መጥፎነት አለው ብዬ አይደለም ይሄ ምክንያቱም ከኋላ ያለው ባህል አብሮን ስለመጣ ነው እንጂ አሁን ካለንበት አንፃር ግን ጥሩ ነው የምለው ሰዎች እንግዲህ የራሳቸው ምልከታ ሰጥተውናል ሴት ልጅ ለትዳር ብትጠይቅ ችግር የለውም ከባህል አኳያ ደግሞ ያሳፍራልም የሚሉ አሉ ነገር ግን እንግዲህ የራሳቸውን ሐሳብ እንደራሳቸው ተቀብለናል ይሄንን ርዕሰ ጉዳይ ያነሳንበት ምክንያት በጉጂ ማህበረሰብ አዲባና የሚባል ስርዓት አለ ሴት ልጅ ወንድ ጋር ትዳርን የምትጠይቅበት ይሄንን ባህል በተመለከተ እንግዲህ የአካባቢያችን ነዋሪዎች ምን አይነት ስሜት አላቸው የሚለውንም እንጠይቃቸዋለን በዚሁም ደግሞ እዛው አካባቢ የተወለዱ ያደጉ እንዲሁም ደግሞ ጥናት ያደረጉ ሰዎች ጋር ቆይታ እናደርጋለን አብራችሁ ነው እዛ ቦታ ላይ ያለ ባህል ከሆነ በጣም ማለት ምንም ማለት አይደለም እንዴ ልጁ ፍቅረኛ ካለውስ በጭራሽ ይሄ ባህልኛ ጋር ቢመጣ ጥሩ ነው ቢሆን ያው በቤተሰብ ምናምን ቢሆን ጥሩ ነው ቢሆን ያው ባህሉንና እንትን ለማት ማለት ነው ግን ደግሞ በራሷ እንደው ከሆነ ደግሞ ይሄ ምን ማለት ችግር አይኖርም በኢትዮጵያ የተለያዩ ብሔር ብሔረሰቦች አሉ አሁን በጉጂ ሲሆን እነሱ ተስማምተው ተመቻችተው ሴት ልጅ ጠይቃ የምትገባ ከሆነ ያ ባህሉ ከሆነ ምን ማድረግ አይቻልም Hayo bore
ወደ ጉጂ ማህበረሰብ ልውሰዳችሁና ከብዙ ባህል ወግና ስርዓት አንደኛው የሆነው የአዲባና ስነ ስርዓትን በጥቂቱ ልንገራችሁ። አዲባና ማለት ሴት ልጅ ወንድ ጋር ለትዳር የምትጠይቅበትን ብቻ ሳይሆን የምታገባበት የሚፈቀድበት ስርዓት ነው። ታዲያ ይህ ስርዓት ሲፈቀድላት ሴቷ ማሟላት ያለባት ደንቦች አሉ። እናስቀኛችሁስ። የጉጂ ኦሮሞን ብናነሳ የተለያዩ የጋብቻ አይነቶች አሉ። ወይም ደግሞ አንድ ሰው ሲያገባ በእውነት መልኩ ነው የሚያገባ የሚለው የተለያዩ የጋብቻ ስነ ስርዓቶች አሉ። ሜይንሊ 3 አለ። ካዳም ይባላል፣ ሀወዲ ይባላል፣ አዲባና ይባላል። ሌላው እንደ አንድ ሰው ለምሳሌ ሲሞት ባል ሲሞት የባል ወንድም ወይም ደግሞ የቅርብ ዘመድ ባሏ ከሞተበት ሴትዮን የሚያገባበት ለሶሻል ሴኩሪቲ እና ለፕሮቴክሽን እሷን የሚያገባበት ህግ አለ። ከሁለቱ የጋብቻ ስነ ስርዓት የምናየው አዲባና የሚባለው ነው። ይሄ በእርግጥ ከሁለቱ ከከዳና ከሀወዲ የተለየ ነው። አዲባና ምን መሰለሽ ያለ ወንዱ ቤተሰብ ፍቃድ ያለ ሴቷ ቤተሰብ ፍቃድ ኢቭን ያለ ወንዱ ፍቃድ ሴቷ አስገድዳ ወንዱን የምታገባበት የጋብቻ ስርዓት አዲባና ይባላል። ስለዚህ ሴት ልጅ የፈቀደችውን የወደደችውን የማግባት መብት አላት ማለት ነው በጉጂ ማህበረሰብ። እሱ የጋብቻ ስርዓት አዲባና ይባላል። የፍቅር ጥያቄ ምናምን ይሄ ቦይፍሬንድ ገርልፍሬንድ ስታፍ ምናምን እኮ የለም። ወደደችዋ ምንድነው መሰለሽ የመጀመሪያ ጥናቷ ምን ይሆናል መሰለሽ ጎሳውን ነው ቼክ የምታደርገው። አሁን እርስ በርስ የማይጋቡ ጎሳዎች አሉ። ጎሳውን ቼክ ስታደርግ ጎሳውን ማግባት የምትችል ከሆነ ከዛ አድኖ ያበላኛል ወይ ነግዶ ያበላኛል ወይ አርሶ ያበላኛል ወይ ቤተሰቡ ምን ያህል ጠንካራ ነው ምን ያህል የስራ ነው ልጆችን በወልድ ነገ አፍርበታል አላፍርበትም እሱን ቼክ ታደርጋለህ። ከዛ በኋላ የማንንም ጥያቄ አትፈልግም። ከሷ መሟላት ያለባቸው መስፈርቶች አሉ። እሱን ታሟላለች፣ ቀጥታ ትሄድና ትገባለች ማለት ነው። ረገዶኔ ሙጫነት ጃለቱ ሱኒ ቁፈ አረሞ ከንበሬ ዳባይ ኢሰዲንታ ሙጭቸን ጃለቱ ብራንዴ መካ አደፍሰፉ ቀብደሚቲ ቀባ ማልፍ ከንከን ጎደት ቱሬ እኒ በር ሙጮ ጃለቱ ቀባ ከናፊ አከስታነን ማልፈ ዲባና ዳን ሸንዱርስ ቱሬ። ጓደኛሞቹ ተማክረዋል። በአዲባና ስርዓት ልትገባ ነው። እሱ ሌላ የሚወደው ሴት አለች። ታዲያ እሺ ይላት ይሆን? ጉጂ ኦሮሞ ባህል እንደዚህ አይነት ጋብቻ በጣም ይከበራል። ምን ማለት ነው? እቺ ልጅ ስትመጣ ልጃቸውን ስትመርጥ እሱን ብቻ አይደለም የመረጠች እነሱንም ነው ቤተሰቦቹንም ነው። እንግዲህ ከሌላ ቤተሰብ ነው የምትመጣ ከሌላ ፋሚሊ ነው የምትመጣ። ስትመጣ እንግዲህ ካሁን በኋላ ከነዚህ ፋሚሊ ጋር ልትኖር ነው። የነሱ ፋሚሊ ስለወደደች ወይም ደግሞ ቤተሰቦቹን ስለወደደች ነው የምትመጣ። ስለዚህ ትከበራለች። እድሜ ልኳን በዚህ ስም ወይም ደግሞ እንዲህ ነው ያደረገችው ተብላ አትወቀስም። በባህልም ይከለከላል። እሱ እምቢ ብል ቤተሰቦቹ ናቸው የሚያግባቡት። እቺ ልጅ እኛ ፈልጋ ነው የመጣች። እንደውም ምንድነው ምን አይነት ቢሊቭ ነው ያለው? ዛሬ እሷ መታ አንተን ፍለጋ መታ እምቢ ብለሃት ብትመለስ ትረገማለህ፣ ሌላ ጊዜ አታገባም። ያው ኤክስፒሪየንስ ማለት ኤክስፒሪየንሱም ስላለ ይገለጻል። ስለዚህ ኢቭን አንዳንድ ጊዜ ምን አለ እሱ አሁን ለምሳሌ ሌላ ሴትን ለማግባት ወስኖ እሷን እምቢ ብላት ቀድማ ትመጣለች። ኢቭን በሚያገባበት ቀን ራሱ እነሱ ቤት ሳይገቡ ቀድማ ትመጣና ያ ሲቆይ ምሎን ባሎን ብትር በከብቶች በረት ውስጥ ትጥላለች። ከዛ እሷ ናት የመጀመሪያ ሚስት ተብላ የምትቆጠር። ኢቭን እሱ ሌላን ይዟት እየመጣ ያለ ቀድማ ደርሳ ያንን ካደረገች እሷ ናት የመጀመሪያ ሚስት ተብላ የምትገመት። ማልጎዳ ጅርቱ
jirta agartee miti wanti sarraa wachaa jiran kanaafuu sitti meeraan bar adibaanaadhaan ishee dursuu qabda hayyee nan dursa እሷ አዲባና እንደምትገባ ስትወስን ታዘጋጃለች እንደምታዘጋጀው ቡቸመዳዳም ይባላል ይሄ ከተለያዩ ቅመሞች የሚዘጋጅ ከቅቤ ጋር የሚዘጋጅ በትንሽ የቀን ይዘጋጅና ታዘጋጀዋለች ከዛ ኢቲቱ አለ ሚጁ ይባላል እርጎ በትልቅ ጭጮ እርጎ ትሸከማል እርጎን የምትሸከምበትን ከቆዳ የሚሰራ አለ እሱን ታዘጋጃለች ሲቆ ታዘጋጃለች ከቅቤ ይሄን ትቀባለች ከዛ ደግሞ ቁቶ ይባላል ቁቶ ማለት የድንግልና ምልክት ነው እንደዚህ ነው ወደዚህ እንደዚህ አድርገው የሚያስሩት ነው እና እሱን በሱ ትዘጋጃለች ከዛ ይሄን ካዘጋጀች በኋላ በጣም በጧት ቤት ትመጣለች የልጁ ቤት ትመጣለች ቀጥታ የልጁ እናት ጋር ነው የምትሄደው አደጀባዳ አዲባና ፈካዳ ታቄ ኤቤሉ ኤሳ ብላ ትጠይቃለች ይሄ ማለት ምን ማለት ነው አደጀባዳ አዲባና ፈካዳ ማለት ጠንክር ያለው ለአቅመ ትዳር በቅቻለሁ አዲባናን መስዬ መጥቻለሁ እዚህ የእከሌ መኝታው የት ነው ብላ ትጠይቃለች ልክ ይሄን ብላ ስትጠይቅ እናት ለትዳር እንደመጣች አዲባና እንደመጣች አንደርስታንድ ታደርጋለች ሶ የማልጅ ነሽ እናት ትጠይቃለች ጎሳሽ ምንድነው ጎሳዋን ትጠይቃለች ከዛ መጋባት የሚችሉ ከሆነ ኢትሌ ይባላል ከቆዳ የሚሰራ ነው አልጋው ላይ ወይም ተቄ ነው የምንለው እኛ ጋር እሱን ሄዶ ይነጠፋል ማለት ነው ልክ እሱ ይነጠፍላታል እዛ መኝታው ላይ ሄዳ ተቀመጠች ማለት አገባች አለ አቤ አካም ወልተጃ ነጋራ ነጉማ ጅርቱ ጋሊሜ አየ ሲንጀራ ነገሱ ማልጎተ መነገሳ ሲምበርባዱ ሲንጀራምቲ ሁምናኒሞ ኮት ጫላኮ ሜታይ ጫላኮ አቲንተላ ከነ ፉዱ ዮባቴ ዱበሪ ቢራሲ ፉዱ እንደንዴሱ ከናፉ እንተላ ከነ ፉዱን ሞዩ ድርቀማ ኬቲ ከዛ በኋላ ምንድነው ያለው እሷ አድባና ስለመጣች የሷ ፋሚሊም አወቁም አላወቁም ነገ ከሷ ፋሚሊ ጋር መቀላቀላቸው ግድ ይላል ለዚህ ደግሞ ምንድነው የሚባለው አራራም ይባላል እርቅ ማለት ነው እርቅ ማለት የነሱ ያቺ ሴት እነሱ ዘንድ እንዳለች ልክ ዛሬ ገፍታ ካደረች ጧት ላይ ከሌላ ሰብክላን ወደሷ ቤተሰብ ይላካል ወደሷ ቤተሰብ ይላክና እከለ በእከለ ልጅ እጅና ያለች ወይም ደግሞ በእከለ ቤት ነው ያለችው ስለዚህ አትፈልጓት እሷን እንዲ ነው የሄደችው በአዲባና ነው የገበችው ስለዚህ እዛ ናት ያለችው አትፈልጓት ተብሎ ይነገራቸዋል ለፋሚሊ ለሷ ፋሚሊ በሁለተኛው ቀን የመጀመሪያው ቀን ይሄ ከተባለ በኋላ ዳራራም ይባላል ድፍን ቡና ይዘው ይሄዳሉ ይሄድና ይነግራቸዋል ልጃችሁ በእከለ ቤት ነው ያለችው የእከለ ልጅ ነው ያገበችው ስለዚህ አትፈልጓት ቀን ስጡን እንመጣለን ቀን ቁረጡልን ብሎ ይጠይቃል ከዛ በዚህ ቀን ነው ወይም ደግሞ ምናልባት በተለያዩ ምክንያቶች ቀን አንድ ሁለት ቀን ላራዝሙ ይችላሉ ግን ብዙ ጊዜ በሶስት ቀን ነው የሚያልቀው ጉዳዩ ማለት ነው አማቾችን የሚያገናኙ ሰዎች በመሃላቸው ይሆኑና የሷ ቤተሰብ ይሄዳሉ ከዛ በኋላ ልጃችሁ እንዲ ነው የመጣች ስለዚህ ልጃችሁን ስጡ ብሎ በአዲስ መልክ ይጠይቃሉ እሷ መጣለች ኦሬዲ ገብታለች ስጡን ብሎ የሷን ፋሚሊ ይጠይቃሉ ማለት ነው አባትየው ልጁን አሳምኖታል ልጁም አምኖ እሺ ብሎ ተቀብሏል አባት የልጅቷ ቤተሰብ ጋር ሽምግልና ሊልክ ነው አታስቡ ሊላቸው ነው የልጅቷ ቤተሰቦች እሺ ይሁን ለትዳሩስ ፍቃደኛ ይሆናሉ አየ አባሮ በቲስቲማቲ አዲባና ስላስደፍቴፉ ያድና ጀዳቲ ሜ እርጋቲና ዳምዛ ፍቃደኛ ባይሆንስ ብሎ ነገር የለም በጉጂ ማህበረሰብ ወንዱ አዲባና የመጣችን ሴት አይመልስም ከመለሰ ከዛ የማንን ልጅ ያገባል ከዛ በኋላ ያቱም የከሌ ልጅ አዲባና መታ አላስገባ ብለሃል እዚህ ያን ጎሳ የናት
ይህን ጎሳ ለመናቅ ምንድነው ማረጋገጫው ይባላል። ኢግኖር ነው የሚደረገው ከማህበረሰቡ ይገለላል። አይደለም አንድ ቀርቶ ሁለት ሊመጡበት ይችላሉ በተመሳሳይ ሰዓት ባይዘው ሁለት ተመሳሳይ ሰዓት ላይ ሁለት ሴቶች ሊመጡ ይችላሉ። አዲባና ጧት ይመጣሉ። ከዛ ሁለቱም ከታወቀ እሽቅድምድም ነው። ከዛ እሽቅድምድም ይሆናል። አንዷ ቀድማ ከገባች አንዷ ደግሞ ሲቆን ወይ በረት ውስጥ ትወረውራለች ወይ ወደ ቤት ውስጥ በረት ቀርበ ካለ በረት ውስጥ ትወረውራለች። ብቻ ቀድሞ ሲቆ ወይ ሁለቱም እኩል ወርውረው የአንደኛዋ ሲቆ ቀድሞ መሬት ከነካ አንጋፋና ማጣ ይሆኑና ቀድሞ መሬት የነካው ሲቆ ባለቤት የቤቱ የመጀመሪያ ሚስት አንጋፋ ትሆናለች ማለት ነው። ትልቋ እናት ወይ ትልቋ ሚስት ትሆናለች። ያቺኛው ደግሞ ትንሿ ሚስት ሆና አንድ ላይ ይቀጥላል ማለት ነው። ጠዋት ላይ ይነሳሉ። ቅቤ ትጠጣለች። ቅቤ ከመጠጣቷ በፊት አልጠጣም ትላለች። አንድ ቅቤ ስትጠጣ ድንግልናዋን ከሰጠች በኋላ ግደሮች ይሰጧታል። እዚህ ቅድም ያልኩሽ እዚህ ላይ ለምታረገው ነገር ቁቶ ይባላል። ለቁቶ አንድ ግደር ይሰጣል። ይዛ ለምትመጣው ሲቆ አንድ ግደር ይሰጣታል። ለኢቲቱ አንድ ግደር ይሰጣል። ሀብቱ ከዛ ይጀምራል። ከዛ ምንድነው የሚደረግ? እሷ ይዛ የመጣችው ኢቲቱ አለ፣ እናት የምታመጣው ኢቲቱ አለ። ከዛ ይከፈታል። አባት ቁጭ ይላል። የሱ አባትና እናት ቁጭ ይላሉ። ይዘረጋሉ፣ እግራቸውን ይዘረጋሉ፣ ይመራረቃሉ። ከዛ ያን ወተት እሱም የሷን ወተት ቤተሰብም የሷው ቀመስ እሷም ከሱ ቤት የወጣው ከቤት የወጣው ወተት እርጎ ማለት ነው። ቀመሱ ማለት ቃል ኪዳን አደረጉ። ዛን በኋላ ጠዋት ትነሳለች። በዱላ ዳርጋ ላሟን ትመጣለች፣ ሰጣታል። ለቀጭን በዱላ እበቱን ትነካና በዱላ እንደዚህ ያርጋ ላሟ ላይ ትቀባለች። ምልክት አደረገች ማለት ነው። የሚታለብ ላም ካለ የዛኑ ቀን ትሄዳለች፣ ታልባለች፣ ለባሏ ሰጣለች፣ ባሏ ይቀምሳል ማለት ነው። ከዛ በቃ ወሮን ፈት ያለ ሚስት አደረጋት ማለት ነው። ምን አይነት ጥያቄ ይነሳል? እንዴት ወንዱን ታስገድዳለች? ወንዱስ መብቱ አይጣስም ወይ ምናምን የሚል ጥያቄ ይመጣል። ግን አንድ የጉጂ ልጅ ሲያድግ ካልቸሩን ጠንቅቆ እያወቀ ነው የሚያድገው። በዛ ውስጥ አዲባናንም እየተማረ ነው የሚያድገው እና እድሜው 18 ዓመት ሲሞላው የሆነ ሴት አዲባና ልትመጣ ትችላለች ብሎ ሬዲ ሆኖ ነው የሚጠብቀው። ብትመጣም ባትመጣም ሂዝ ሬዲ ነው በቃ እሱ ማንንም ቱ የሁለቱም ቤተሰብ ከተፈቃቀዱ በኋላ የሰርግ ስነ ስርዓቱ ምን ይመስላል? እንዴት ነው የሚካሄደው? ከተፈቃቀዱ በኋላ የሰርግ ስርዓቱ በቃ ሄሞ ይሄዳሉ። ከሄሞ በኋላ ይደገሳል። እዛ እንዴት እያሉ ይዘፍናሉ መሰለሽና ኦዮ ማኤ ኦቦሌቲ ኦቦሌሳ እያሉ የሰርግ ዘፈን ይዘፍናሉ ማለት። ገዳ ሲስተም ውስጥ ምንድነው የሴትን ያህል ቦታ ያለው ሰው የለም። እውነት ለመናገር ያህል ማለት ነው። በጣም በብዙ አንግል ስለሚታዩ ማለት የልጅ እናት ናት። አሁን ለምሳሌ አንድ ሰው አግብቶ ቢፈታ በራሱ ፍላጎት አይፈታም። የፈለገ ነገር በጣም የመጨረሻ ጉዳያቸው ታይቶ በፋሚሊ ደረጃ ወራ የሚባል አለ። ኪንስፎክ ብለን የምንላቸው ወራ የሚባል ከዛ ያለፈ ወደ ጎሳ የሚባል ከወራ በላይ ሆኑ። ከዛም አልፎ በልበለ ቶርባ የሚባል አለ። ከሰበቱ ሰብ ክላንስ የሚመጡ እስከዛ ደረጃ ይሄዳል። የመጨረሻ ጉዳዩ ቆይቶ እስከ በ8 አመት ወደ ጀነራል አሰምብሊ ጉሚ ቦኮ የሚባል አለ። እስከዛ ጉዳዩ እስከሚመጣ ድረስ ይደረጋል። አንድ ሰው ለምሳሌ አግብቶ እፈታለሁ ብሎ መፍታት አይችልም።
ምክንያቱ ይጠየቃል። ለመፍታት አሳማኝ ካልሆነ ዝም ብሎ ስላልወደዳት ስለጠላት ወይም ደግሞ ስላልተፈላለጉ ሳይሆን ወይም ደግሞ እሱ ስላልፈለገ ሳይሆን ምክንያቱ ተጠይቆ ምክንያቱም እቺ ልጅ አፍርታለች ያ ልጅ እሷ ባትኖር ያ ልጅ የለም አይመጣም ንብረት ከሱ ጋር አፍርታለች እሷ ባትኖር ብቻው ምንም አያደርግም ጉጂ ምን ይላል መሰለሽ ዱበርቲን ወዩ ይላል ዱበርቲን ወዩ ማለት ቅድስት ነች የተከበረች ነች አሁን የገዳ ሲስተሙ ለሴት ልጅ የሰጠው ነፃነትና ክብር ነው ባይ ነው የጉጂ ማህበረሰብ ለሴት ልጅ ያለው ክብር ይለያል አንድ አባገዳ ሲመረጥ ሚስት ካሌለው አይመረጥ ፎር ዛት ማተር አሁን ሴቶች በኦሮሞ ባህል በተለይ በጉጂ ባህል የራሳቸው ቦታ አላቸው ሴቶች ያለሉበት በተለይ ለምሳሌ አንድ ሰው አንድ የፋሚሊ ሄድ ወይም ደግሞ አባወራ የሆነ ሴሬሞኒ ቢኖረው ሚስቱ ካለለች ምንም ማድረግ አይችልም እሷ ባለለችበት አደረገ ማለት ተጠያቂ ነው እሱ ራሱ ስለዚህ የግድ እሷ ባለለችበት አያደርግም አሁን ይሄ የገዳ ሲስተሙ ለሴት ልጅ የሰጠው ነፃነት ነው አሁን እቺ የምታገባው ልጅ አዲባና የምታስበው ልጅ ወንድ ቢሆን ጠልፎ ሊያገባ ይችላል ባይዞ ሴቷ ግን የመውለድ መብት አላት ዘሯን የማስተላለፍ መብት አላት እኔ የሴት ልጅ ነፃነት መነሻው ጉጂ ነው ብዬ ነው ማስበው ይቅርታ የኔ ፐርሰናል እምነቴ ነው ክብራችሁን ስለጠራችሁኝ አዲስ ሚዲያ ኔትወርክ በጣም አመሰግናለሁኝ ሁላችሁንም አክብሮት ይስጥልን መልካም ኢሬቻ መልካም አዲስ አመት ይሁንልን እላለሁኝ ቴንክ ዩ አመሰግናለሁ ተመልካቾቻችን በጉጂ ማህበረሰብ የአዲባና ስነ ስርዓት ምን ይመስላል የሚለውን በተወሰነ መልኩ ቢሆን አስቃኝተናችኋል የነበረን ቆይታ የተመለከታችሁትን ይመስል ነበር አሁንም አብሮነታችሁ ከኛ ጋር ሰበገራ ገላና ኦሮሞ ለሚክያ ኮተሬ ቸባና